ሰላም ጤና ይስጥልኝ ወደ አምስተኛ ክፍል ተማሪዎች ከአምስተኛ ክፍል ውስጥ ወሳኝ እና ትንሽ ትኩረት ይፈልጋሉ ከምላቸው ክፍሎች ውስጥ አንዱ ይህ ክፍል ነው። በደንብ በትኩረት ተከተሉኝ። በጣም ፈጠን አድርጌ ለማሳየት ሞክራለሁ። የመጀመሪያው ለምሳሌ እንደምትመለከቱት የሚከተሉትን ክፍልፋዮች በፐርሰንት ግለጹ ነው የሚለው። በፐርሰንት ለመግለጽ እንግዲህ ፐርሰንት ከዚህ በፊት ባሉ ተከታታይ 2-3 ቪዲዮዎች ላይ ፐርሰንት ማለት እንግዲህ ከመቶ አንፃር ሲገለጽ ማለት ነው። ለምሳሌ 200ኛ ማለት ብያለሁ። 200ኛ ማለት 2% ማለት ነው ብያለሁ። ስለዚህ በመቶኛ ስንገልጽ እና አሁን ከቀላሉ አልነሳ። በጣም ቀላል ከሆነ ክፍል እነዚህን ክፍልፋይን በመቶኛ ስንገልጽ እንዴት እናደርጋለን የሚለው መላይ ቀላል ስለሆነች መን እንግዲህ 1/20ኛ ነው የሚለው። ይቺ ከታች ያለችዋ መቶ መሆን ስላለባት ሲባዛ በ5 ባደረጋት 20 በመቶ ብናበዛት 100 ትሆናለች። ነገር ግን የላይኛውን በተመሳሳይ በ5 ማብዛት አለብን። ስለዚህ ምን ሆነ? 5/100ኛ ሆነ ማለት ነው። 5/100ኛ ሆነ ማለት 5% ሆነ ማለት ነው። ይቺ የመ 5% ብለን እንገልጻታለን። ልብ በሉ። ይቺን ደግሞ እረ ላይ ስንመጣ 3/2ኛ ማለት 3/2ኛ ማለት 200 እንድትሆን በ50 ማብዛት አለብን እና ይችንም በ50 ስናበዛት 150/100ኛ ሆነ ማለት ነው። 150/100ኛ ማለት 150% ማለት ነው። 3/25ኛ ማለት 25 መቶ እንድትሆን በ4 ማብዛት ይኖርብኛል። ይችንም በ4 ሳበዛ 52 ትሆናለች። 13ን በ4 ሳበዛ ይቺ ደግሞ ከታች ያለችዋ ቆጣሪ ማለት ነው 152%። በቃ ወደዚህ ወደ ስመጣ 63/100ኛ ማለት ሲምፕሊ ተመቻችቶልናል። 63% ብሎ ማስቀመጥ ነው። በቃ አሁን እንግዲህ ከዚህ ልምጣና ላይ ደግሞ ልምጣ። ለምን ከኋላ ወደዚህ እንደመጣው በደንብ ተረዱኝ። ከቀላል እንድነሳ ብዬ ነው፣ እንድንግባባ ነው። 33/5ኛ ማለት በዝቅተኛ ሂሳባዊ ቃል ስንገልጸው ማለትም 33ን በ11 3 ጊዜ 55ን በ11 ታካፍል 3/5ኛ ማለት ነው። 33/55ኛ ማለት 3/5ኛ ማለት ስለሆነ 3/5ኛ ይቺ 500 እንድትሆን በስንት እናብዛት? በ20። ይችንም በ20 አበዛለሁ ማለት ነው። እናም 3 ጊዜ 20 60 ይሆናል። የታችኛው 100 ይሆናል። 60% እንላለን። በቃ አሁን ወደ ሀ ስንመጣ ግን ከጀምረን ካሁን በኋላ የምናያቸው ግን ልብ በሉ 2/3ኛ ማለት ወይ 3ን 100 ለማድረግ 3ን በስንት ባበዛት 100 ትሆናለች። እቺ በስንት ባበዛት 100 ትሆናለች። 6ን በስንት ባበዛት 100 ትሆናለች። እና አስቸጋሪዎች ናቸው። ስለዚህ የግድ ማድረግ ያለብን ወደ አስርዮሽ በመጀመሪያ መቀየር ይኖርብናል ማለት ነው። እንደዛም ስናደርግ ደግሞ ልብ በሉ ተካፍለው የሚያልቁ አይደሉም። አሁን 2/3ኛን እንግዲህ ማካፈል ትችላላችሁ ካልኩሌተር ይዛችሁ፣ ወይም በረጅም ማካፈል ስልት መሄድ ትችላላችሁ። ምን እያለ ይሄዳል? 2ን በ3 ስታካፍሉት 0.6666 እያለ ነው የሚሄደው። መጨረሻ የለውም። በቃ ይሄን ተረዱልኝና አሁን ይሄንን እንግዲያውስ 0.666 ዶት እያለ የሚሄድ ቁጥር በፐርሰንት ስንገልጽ ፐርሰንት ማለት ቆጣሪው 100 መሆን ስላለበት ይቺ ነጥብ 2 እዚህ ጋር መምጣት አለባት ማለት ነው። እና ምን ይሆናል? 66.666 እያለ ይሄዳል ማለት ነው። ልብ በሉ 6 አታቋርጥም። ነገር ግን ኦቨር ከታች 100 ይኖረናል። እና ምን ሆነ? መጨረሻው ምን ይሆናል? እዚህ ጋር ልምጣና 66.666% ብለን እንገልጸዋለን ማለት ነው። እንደዚህ 66.66 በዚህ ላይ ነጥብ ማድረግ እንችላለን። በነገራችን አናቷ ላይ እዚህ ላይ ነጥብ አላት ማለት አንዲት ነጥብ አለቻት ማለት ትደጋገማለች ማለት ነው። ከዚያ በኋላ ፐርሰንት ብለን እንገልጻለን። በቃ ሐመርሃም እንደዚሁ 5ን በ6 ብታካፍሉት የሚመጣላችሁ 0.8333 እያለ ይቀጥላል። 0.8333 እያለ የሚቀጥል ቁጥር ይችን ነጥብ 2 ስናሻግራት ምን ይሆናል? 83.3 ሪፒት እናደርግባት 3 እያለች ትሄዳለች ማለት ነው። ስንተኛ? መቶኛ። ስለዚህም 83.3 ሪፒት ፐርሰንት ብለን መግለጽ እንደምንችል ያሳያል። ያንደኛው በዚህ ጨርሱ። ሁለተኛው ላይ 2 ወይም 3 ጥያቄዎች ብቻ ነው እንጂ መስራት እነዚህም ብቻ ነው እንጂ ሌሎቹ እነዚህ ምንድነው የሚለው በፐርሰንት የተገለጹትን በክፍልፋይ
ሀ 14 መቶኛ ብላችሁ መጻፍ ነው። በቃ 14 መቶኛ ለ1 መቶኛ ሐመሮሃ 115 መቶኛ መ 65 መቶኛ እዚህ ጋር መስራት ያስፈልጋል። ልብ በሉ 115.5% ማለት መቶኛ ማለት ነው። ስለዚህ 15.5 መቶኛ ብለን አይደለም የምንተወው። በክፍልፋይ ግለጹ ሲባል ይቺ ነጥብ መጥፋት አለባት። ይቺ ነጥብ ለመጥፋት ስንቴ መዝለል ይኖርባታል? አንዴ መዝለል ይኖርባታል ማለት ነው። አንዴ እንድትዘል ደግሞ በስንት ማብዛት ይኖርብናል? በ10። ስለዚህም ይችን በ10 ስናበዛ በተመሳሳይ የታችኛውን በ10 ይባዛል። ልብ በሉ። ከዛ ምን ሆነ? 155 ሆነ ማለት ነው። ከታች ያለውስ 100 በ10 ሲባዛ 1000 155 1000ኛ ነው በክፍልፋይ ሲገለጽ። ከዚህ በኋላ ወደ ዝቅተኛ ሂሳባዊ ቃል መቀየር ትችላላችሁ፣ ወይም ባለበት እዚህ ጋር ረ ላይ ልምጣ። ረ ማለት 1.05% ማለት መቶኛ ማለት ነው። ነገር ግን በክፍልፋይ ግለጹ ስለተባለ ይቺ ነጥብ ሁለቴ መዝለል አለባት። ሁለቴ ለመዝለል ደግሞ በስንት መባዛት አለባት? በመቶ። ስለዚህ የታችኛውንም በመቶ አበዛለሁ። 105 ሆነ የላይኛው፣ የታችኛው ደግሞ 100 ሲባዛ በመቶ 4 ዜሮዎች ማለት 10000 105 10ኛ። አሁንም ልብ በሉ ለማሳጠን ነው ወደ ዝቅተኛ ሂሳባዊ ቃል መቀየር። ወደ ዝቅተኛ ሂሳባዊ ቃል መቀየር ማለት እንግዲህ በተመሳሳይ አካፋዮች ማካፈል ማለት ነው። ራሱን የቻለ ውይይት አድርጌያለሁ። የሰላይ ስመጣላችሁ 0.5 መቶኛ ማለት ነው። 0.5% ማለት ይቺ ነጥብ ለመውጣት በ10 መባዛት ስላለባት ሲባዛ በ10 የታችኛውንም በ10 አበዛና 5/1000ኛ ይሆናል። the last 0.01% ማለት 0.01% ማለት 0.01 መቶኛ ማለት ነው። ወደ ክፍልፋይ ቀይሩ ማለት ነጥቡ መጥፋት አለበት። ይቺ ሁለቴ መዝለል ስላለባት ሁለቴ ለማዘለል ደግሞ በስንት ማብዛት ይኖርብኛል? በመቶ። የታችኛውንም በመቶ። ስለዚህ 1 ትሆናለች ማለት ነው። ከላይ ያለችው ቆጣሪዋ ደግሞ 100 ሲባዛ በመቶ 10000 1/10ኛ ማለት ነው። ውድ ተመልካች ወላጅ ቤተሰቦች እና ተማሪዎች እንደተደሰታችሁ እርግጠኛ ነኝ።